የዘገየ ፍትህ እንደተከለከለ ይቆጠራል። ይህ ዛሬ በሟች ተጫዋች አለልኝ አዘነ ምስኪን ቤተሰቦች ላይ በተግባር እየታየ ያለ መራራ እውነት ሆኗል። የታችኛው ፍርድ ቤት ወንጀለኞችን ለይቶ ጥብቅ የቅጣት ውሳኔ ቢያስተላልፍም በይግባኝ ሂደት ሰበብ የሚደረገው ተደጋጋሚ የቀጠሮ መሰረዝ ግን የፍትህ መድረኩን ማብቂያ ወደሌለው የተራዘመ ጊዜ ቀይሮታል። ከሰሞኑ የሚጠበቀው የወላይታ ምድብ ችሎት ውሳኔ የህግ የበላይነትን ያረጋግጣል ወይስ የፍትህ መጓተትን ያበስራል? ውድ ቤተሰቦቻችን ዛሬ ይዘንላችሁ የቀረብነው ይህ ልብ የሚነካ የፍትህ ጉዞ ታሪክና የቤተሰቡ መራራ እንግልት ለብዙዎች እንዲደርስ ተገቢውን ትኩረት እንዲያገኝ ቪዲዮውን መመልከት ከመጀመራችሁ በፊት ላይክ በማድረግ ይጀምሩት። መሰል ሌሎች መረጃዎችን ለማግኘት ደግሞ ውስጥ አዋቂን ሰብስክራይብ ያድርጉ። የኢትዮጵያ ብሔራዊ ቡድንና የባህር ዳር ከተማ ክለብ ተጫዋች በነበረው በሜዳ ላይ ጨዋነቱና በደማቅ የእግር ኳስ ክህሎቱ የብዙዎችን ልብ በገዛው አለልኝ አዘነ ላይ በተፈጸመው አሰቃቂ የግድያ ወንጀል ዙሪያ የተከፈተው መዝገብና የይግባኝ ሂደት የበርካታ ስፖርት አፍቃሪያንን የህግ ባለሙያዎችንና የፍትህ ፈላጊዎችን ቀልብ እንደሳበ ቀጥሏል። ይህ የፍርድ ቤት ክርክር የአንድ ተሰጥኦ የነበረው ወጣት ስፖርተኛ ህይወት በአሰቃቂ ሁኔታ የመቀጠፉ ታሪክ ብቻ ሳይሆን የሀገሪቱን የፍትህ ስርዓት ፍጥነት፣ ታማኝነትና ሰብአዊ ርህራሄ የሚፈተሽበት ትልቅ አብነት ሆኖ በብዙዎች ዘንድ በከፍተኛ ስጋትና ተስፋ እየተጠበቀ ይገኛል። አለልኝ አዘነ በኢትዮጵያ እግር ኳስ ላይ ተስፋ ከተጣለባቸው ጥቂት አስደናቂ አማካኝ ተጫዋቾች ውስጥ አንዱ ነበር። በባህር ዳር ከተማ እግር ኳስ ክለብ ወይም የጣናው ሞገድ ውስጥ የነበረው ውጤታማ እንቅስቃሴ ክለቡ በኢትዮጵያ ፕሪሚየር ሊግ ውስጥ ጠንካራ ተፎካካሪ ሆኖ እንዲወጣ ከፍተኛ አስተዋጽኦ አድርጓል። ይህ ብቃቱ ነው እንግዲህ ወደ ብሔራዊ ቡድን ወይም ዋሊያዎቹ እንዲቀላቀልና የሀገሩን ሰንደቅ ዓላማ በኩራት እንዲሸከም ያስቻለው። ከቴክኒክ ብቃቱ ባሻገር አለልኝ በባህሪው ጭምት፣ ትሁት፣ ከቡድን አጋሮቹ እንዲሁም ከደጋፊዎቹ ጋር የነበረው ቅርበት እጅግ የሚወደድ ስብዕና እንዲኖረው አድርጎት ነበር። በመሆኑም የሱ በአሰቃቂ ሁኔታ ከዚህ ዓለም በሞት መለየት የስፖርቱን ማህበረሰብ ብቻ ሳይሆን መላውን የሀገሪቱን ሕዝብ በእጅግ ያስደነገጠና ጥልቅ ሐዘን ውስጥ የጣለ ክስተት ሆኖ ተመዝግቧል። ያለልኝ አዘነ አሟሟት ተራ የህይወት ማለፍ ሳይሆን መላውን ማህበረሰብ ያናወጠ፣ የስፖርቱን ዓለም በድንጋጤ ሽባ ያደረገ አሰቃቂ ድርጊት ነበር። የወጣቱን ተጫዋች ህይወት የቀጠፈው ይህ አስከፊ የግድያ ወንጀል የተፈጸመው በራሱ መኖሪያ ቤት ውስጥ እጅግ ዘግናኝ በሆነ መልኩ መሆኑ ክስተቱን ይበልጥ መራራ ያደርገዋል። በወቅቱ የወጡ ምርመራ መረጃዎች እንደሚያሳዩት ድርጊቱ አስቀድሞ የታቀደበትና ምንም አይነት ሰብአዊ ርህራሄ ባልታየበት ሁኔታ የተፈጸመ ሲሆን ተጫዋቹ በገዛ የትዳር አጋሩና በቅርብ ቤተሰብ አባል በደረሰበት ጥቃት ህይወቱ ሊያልፍ ችሏል። ይህ በሰላማዊ ባህሪውና በቅንነቱ ለሚታወቀው ወጣቱ ስፖርተኛ ሊጠብቀውና ሊንከባከበው በሚገባው የቅርብ ቤተሰብ ውስጥ እንዲላላ አሰቃቂ ጥቃት መጋለጡ የህዝብ ቁጣንና ጥልቅ ሐዘንን በእጅጉ አጋግሎታል። ይህንን ዘግናኝ ወንጀል ይበልጥ አሳዛኝና ለማመን የሚከብድ የሚያደርገው ያለልኝና የባለቤቱ የአይዳ ጌታቸው የትዳር የህይወት ታሪክ ነው። ሁለቱ ፍቅረኛሞች ጋብቻ የፈጸሙት የወጣቱ ተጫዋች ህይወት ከመቀጠፉ ጥቂት ወራት ቀደም ብሎ እንደነበር ይታወሳል። የቅርብ ወዳጆቻቸውና የስፖርት ማህበረሰቡ በደማቅ ሁኔታ የታደሙበት ትልቅ ተስፋ የተጣለበት አዲስ ትዳር ወደፊት ረጅም የደስታ ዘመናት እንደሚያሳልፉበት ይገመት ነበር። ይሁን እንጂ በትዳር ህይወታቸው ውስጥ የነበረው ውስጣዊ ያለመግባባትና ውጥረት በስተመጨረሻም ወደማይመለስ አሰቃቂ አደጋ ያመራል ብሎ ይገመት አልነበረም። አለልኝ ህይወቱን ሙሉ በቅንነትና በፍቅር ሊመራት፣ ሊጠብቃት፣ አብሯት አዲስ ህይወት ሊመሰርት ቃል በገባላት ባለቤቶች በገዛ መኖሪያ ቤታቸው ውስጥ እንዲህ ያለ አሰቃቂ እጣ ፈንታ ይገጥሟል ብሎ ማሰብ ለደጋፊዎቹም ሆነ ለወዳጆቹ እጅግ ከባድ የስነ ልቦና ስብራት ሆኖ አልፏል። ይህ አስደንጋጭ ክስተት ይፋ በሆነበት ወቅት በስፖርቱ ማህበረሰብም ሆነ በደጋፊው ዘንድ መርዶውን ማመን እጅግ ከባድ ነበር። በሜዳ ላይ ብቃቱና ገና በወጣትነት እድሜው በርካታ ድሎችን፣ ተስፋዎችን መሰነቅ የጀመረው ኮከብ ከሜዳ ውጭ ሆኖ በገጠመው የጭካኔ ጥቃት ህይወቱ በዚህ መልክ መቋረጡ የኢትዮጵያ እግር ኳስ ትልቅ ተስፋ ያጨለመ አጋጣሚ መሆኑ ተመዝግቧል። የግድያው ዘግናኝ መልክና ተጫዋቹ ከመሞቱ በፊት የደረሰበት የአካልና የስነ ልቦና ስቃይ ዛሬም ድረስ በቤተሰቦቹና በደጋፊዎቹ አእምሮ ውስጥ የሚደማ ትልቅ ቁስል ሆኖ ይገኛል። ባለፈው መጋቢት 9 ቀን 2018 ዓ.ም በነበረው ችሎት መዝገቡን ሙሉ ለሙሉ መርምሮ የመጨረሻ እልባትና የማጠቃለያ
ውሳኔ ለመስጠት ቀጠሮ ይዞ የነበረው የደቡብ ኢትዮጵያ ክልል ጠቅላይ ፍርድ ቤት የወላይታ ምድብ ችሎት በወቅቱ ዝግ ካደረገው የረጅም ውይይት ውሳኔ በኋላ ውሳኔ መስጠት አለመቻሉን ገልጾ እንደነበር ይታወሳል። ፍርድ ቤቱ ያቀረበው የምክንያት መግለጫ መዝገቡ ይበልጥ ጥልቅ ምርመራና ተጨማሪ የህግ ማጣራቶች ያስፈልገዋል የሚል ነበር። ህግ የራሱ የሆነ የሂደት መርህ እንዳለው ቢታመንም ቀደም ሲል በታችኛው ፍርድ ቤት ረጅም ጊዜ የወሰደና በርካታ የሰውና የሰነድ ማስረጃዎች የቀረቡበት መዝገብ በይግባኝ ደረጃም በዚህ መልክ መጓተቱ በብዙዎች ዘንድ ጥያቄ ማስነሳቱ አልቀረም። በዚህ ምክንያት ፍርድ ቤቱ መዝገቡን ለተጨማሪ ምርመራ በሚል ለአንድ ወር አራዝሞ ለግንቦት 13 2018 ተለዋጭ ቀጠሮ መስጠቱ ይታወሳል። ይህ ቀጠሮ በብዙዎች ዘንድ የመጨረሻው የፍትህ ቀን ሊሆን ይችላል የሚል ትልቅ ተስፋ ቢጣልበትም ቀደም ሲል የታዩት መስተጓገሎች ግን በደጋፊውና በቤተሰቡ ዘንድ ስጋትና ጥርጣሬ መፍጠራቸው አልቀረም። ይህ ተደጋጋሚ የቀጠሮ መሰረዝ፣ መለዋወጥና መራዘም በሟቹ ተጫዋች ምስኪን ቤተሰቦች ላይ እያሳደረ ያለው የስነ ልቦና የማህበራዊና የኢኮኖሚ ጫና ከቀን ወደ ቀን እየከበደና እየመረረ መጥቷል። ቤተሰቦቹ አሁን ላይ ባለው የትራንስፖርት ውድነት፣ የሆቴል ማደሪያና አጠቃላይ የኑሮ ውድነት ምክንያት ከሩቅ ስፍራ ወደ ወላይታ ዞን በተደጋጋሚ መመላለስ ከአቅም በላይ የሆነ ትልቅ የገንዘብ ኪሳራ እያመጣባቸው መሆኑን በከፍተኛ ሀዘንና ምሬት ይገልጻሉ። ጉዳቱ የገንዘብ መጎዳት ብቻ አይደለም። ፍትህ በመዘግየቱ ምክንያት ቤተሰቡ ለአሰቃቂ ጭንቀት፣ ለመበሳጨት፣ የማያቋርጥ የእንግልት ህይወት ተጋልጧል። በእያንዳንዱ የችሎት ቀጠሮ ማግስት ፍርድ ሳይሰጥ ሲቀር የሟች ተጫዋች አሟሟትና በወቅቱ የነበረው አስፈሪ ትዝታ በቤተሰቡ አእምሮ ውስጥ አዲስ ሆኖ እየተንቀሳቀሰ ቁስላቸውን እንዳያገግም እያደረገው ይገኛል። በወንጀሉ ላይ በቀጥታ እጃቸው እንዳለበት በተለያየ ቁሳዊና የሰው ምስክሮች ተረጋግጦ የቅጣት ውሳኔ የተላለፈባቸው አካላት በይግባኝ ሂደት ሰበብ ውሳኔ ሳያገኝ ጉዳዩ በዚህ መልክ መጓተቱና ፍትህ በአየር ላይ መንጠልጠሏ ተገቢ እንዳልሆነም ቤተሰቡ በጽኑ ያምናል። የቤተሰቡ አባላት መደበኛ ስራቸውና ማህበራዊ ህይወታቸውን ትተው ሙሉ ትኩረታቸው ፍርድ ቤት ላይ ለማድረግ በመገደዳቸው አጠቃላይ የቤተሰቡ የኢኮኖሚ ምሰሶ እየተናጋ ይገኛል። የዘገየ ፍትህ እንደተከለከለ ይቆጠራል የሚለው ዓለም አቀፋዊ የህግ ብሂል ለዚህ ቤተሰብ በተግባር እየታየ ያለ መራራ እውነት ሆኗል። በግፍ የተገደለው ተስፋ የተጣለበት ተጫዋች አለልኝ አዘነ የነፍስ ማጥፋት ወንጀልን በተመለከተ ፍርድ ቤት ቀደም ሲል በነበረው የክስ ሂደት መዝገቡ መርምሮ ጥፋተኝነታቸውን በማረጋገጥ የሟች ባለቤት የሆነችው አይዳ ጌታቸው በወንጀሉ ዋና ተሳታፊና አድራጊነቷ በመረጋገጡ የ16 ዓመት ጽኑ እስራት እንዲሁም የባለቤቷ እህት ባል ሎንጎ ሉቃስ በድርጊቱ ቀጥተኛ ተባባሪና አጋዥ በመሆኑ የ15 ዓመት ጽኑ እስራት ውሳኔ ማሳለፉ ይታወሳል። ሁሉም ተከሳሾች በአሁኑ ወቅት በማረሚያ ቤት የሚገኙ ቢሆንም የይግባኝ ሂደቱ መቋጫ አለማግኘቱ ግን በነጻ የመለቀቅ ወይም የቅጣት መቀነስ እድል ይኖረው ይሆን በሚል በቤተሰቡ ዘንድ ስጋት እየተዘራ ይገኛል። ነገር ግን እውነት ሁልጊዜም ትመሰክራለች። ፍትህ ላለልኝ አዘነ ሳትሸራረፍና ሳትጓደል ትውጣ የሚለው የሁሉም የጋራ ጸሎትና ጽኑ ምኞት ነው። ግንቦት 13 የሚጠበቀው ይህ ችሎት የመጨረሻ እልባት አግኝቶ የቤተሰቡን እንባ ያብሳል ወይስ አሁንም በለመደው የተንዛዛ አሰራር ሌላ ተለዋጭ ቀጠሮ በመስጠት እንግልቱን ያራዝማል? ይህ ጥያቄ እንግዲህ የፍርድ ቤቱ ውሎ በጉጉትና በስጋት እንዲጠበቅ አድርጓል። ስለሆነም መላው የእግር ኳስ አፍቃሪ የስፖርት ቤተሰብ፣ የቡድን አጋሮቹ፣ ተጫዋቾች፣ የስራ ባልደረቦቹና አጠቃላይ የፍትህ ረሀብተኛ የሆነው ዜጋ ሁሉ ከዚህ ከተሰበረውና ፍትህ ከሚናፍቀው ቤተሰብ ጎን በተግባር በመቆም የፍርድ ቤት ውሳኔውን በንቃት በትኩረትና በህጋዊ ጨዋነት እንዲከታተል የሞራልና የወንድማማችነት ጥሪም ቀርቧል። ውድ ቤተሰቦቻችን የችሎቱ መጓተትና የፍትህ መዘግየት በሟቹ ተጫዋች አለልኝ አዘነ ምስኪን ቤተሰቦች ላይ እያሳደረ ያለው ጫና ዛሬም ድረስ አልቆመም። ግንቦት 13 የሚውለው ይህ የይግባኝ ሰሚ ችሎት ለቤተሰቡ እውነተኛ እልባትንና ፍትህ ይዞ ይቀርብ ይሆን ወይስ እንደተለመደው በሌላ ተለዋጭ ቀጠሮ እንግልታቸውን ያራዝሟል? እኛም ጉዳዩን በቅርበት እየተከታተልን መረጃዎችን ለእናንተ የምናደርስ ይሆናል። ያለልኝ ደም በከንቱ መቅረት የለበትም። ፍትህ ላለልኝ አዘነ ሳትሸራረፍ መውጣት አለባት የሚለው የሁላችንም ጽኑ ምኞት ነው። እናንተስ በዚህ መዝገብ መጓተትና በችሎት ውሳኔው ላይ ምን አስተያየት አላችሁ? ሀሳባችሁን ከታች በኮሜንት መስጫው ላይ አጋሩን። ይህንን ቪዲዮ ላይክና ሼር በማድረግ የቤተሰቡን ድምጽ ይበልጥ እንዲሰማ እናግዘው። እንዲህ ያሉ ወቅታዊና እውነተኛ ታሪኮችን በፍጥነት ለማግኘት ቻናላችንን ሰብስክራይብ ማድረግ እንዳትረሱ። የደውል ምልክቷንም ይጫኑ።